ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ታሪካዊው ኢትዮ ቱርክዬ ወዳጅነት የኢትዮጵያ ዓለም አቀፋዊ ተሰሚነትና ተጽዕኖ ፈጣሪነት ከጊዜ ወደ ጊዜ እየጨመረ ነው። ለአብነትም ባሳለፍነው ሳምንት የነበረው የፕሬዝዳንት ረጅብ ጣይብ ኤርዶጋን የኢትዮጵያን ጉብኝት ማንሳት እንችላለን። ይህ ጉብኝት በኢትዮጵያና በቱርክዬ ታሪካዊ ግንኙነት ወደ አዲስ ስትራቴጂ ግንኙነት ያሻገረ ነው። በዚህም በሁለቱ ሀገራት መካከል ያለውን የንግድ ልውውጥና የኢኮኖሚ ትብብር ለማሳደግ የሚያስችል ስምምነት ተፈርሟል። ስምምነቶቹ ሁለቱ ሀገራት በጋራ ተጠቃሚነት ላይ በተመሰረቱ መስኮች አብሮ ለመስራት ያላቸውን ቁርጠኝነት በግልጽ አሳይቷል። ይህ በከፍተኛ አመራሮች ደረጃ የተደረገው ስምምነት በምስራቅ አፍሪካ ቀጠና የቱርክዬን ኢንቨስትመንት አሻራ ይበልጥ እንደሚያሰፋው ይጠበቃል። በተለይ ኢትዮጵያ በአፍሪካ ቀንድና በዓለም አቀፍ መድረክ ያላትን የማይናወጥ የዲፕሎማሲ ተሰሚነት ይጨምራል። የቱርክዬው ፕሬዝዳንት በቱርክዬ የቴክኖሎጂ እድገት ታሪክ አዲስ ምዕራፍ የከፈተውን የሀገሪቱን ኩራት የሆነውን ቶግ የኤሌክትሪክ መኪና ለጠቅላይ ሚኒስትር አብይ አህመድ በስጦታ ማበረከታቸው ይበልጥ ሁለትዮሽ ግንኙነቱን የሚያጠናክር ነው። ይህ ስጦታ ከመኪናነቱ ባለፈ በኢትዮጵያና በቱርክዬ መካከል ያለውን የቆየ ታሪካዊ ግንኙነት ወደ ቴክኖሎጂና ወደ ዘመናዊ ኢንዱስትሪ አጋርነት ማደጉን የሚያሳይ ነው። ከዚህም ጋር ተያይዞ የኤርዶዋን ኢትዮጵያ መምጣት ሽብርና ስጋት የማያጣቸው የአስመራ ሰዎችን ለከፍተኛ መረበሽ ዳርጓቸዋል። በተለይ ቱርክ የኢትዮጵያን የባህር በር ጥያቄ ደግፋለሁ ማለቷን ተከትሎ ሰዎቹ ከፍተኛ ድንጋጤ ውስጥ ገብተዋል። በተመሳሳይ የቱርኩ ፕሬዝዳንት ወደ ኢትዮጵያ ለመምጣት የያዛትን ቀጠሮ ይሰርዛሉ በሚል ተስፋ ያደረጉት የሙት ነጋዴ ሚዲያዎች ምኞታቸው እውን ባለመሆኑ ተናደዋል። በዚህም የፈጠራ ዜና ሲያሰራጩ ተመልክተናል። ፕሬዝዳንቱ ኢትዮጵያ ቀጠናውን ከማወክ እንድትቆጠብ አዘዙ ሲል ቀጠናውን በጥባጮቹ አለቆቹ መሆናቸው ልባቸው እያወቀ የበሬ ወለድ ፕሮፓጋንዳውን እየተቀባበሉ ይገኛል። እውነታው ግን ፕሬዝዳንቱ ኢትዮጵያ እስልምናን በክብር የተቀበለች ሀገር መሆኗን አውስተው የቱርክዬ የልማት ትብብር ኤጀንሲ ታሪካዊውን የንጉስ ነጃሺ መስጂድና የንጉሱን መካነ መቃብር እድሳት ማጠናቀቁን ጠቅሰው በባህር በሩ ጉዳይም ከኢትዮጵያ ጎን እንደሚሰለፉ ይፋ አድርገው ትስስሩን አጠናክረው መመለሳቸው ነው። በአጠቃላይ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የኢትዮጵያን ጉብኝት ከዲፕሎማሲያዊ እውነታ፣ ከታሪክ መዛግብትና ከአመክንዮ ጋር አመዛዝነን ስንመለከት ኢትዮጵያ በብዙ ያተረፈችበት፣ በቀጠናው ልዕልናውን ለማረጋገጥ ወሳኝ ምዕራፍ የከፈተችበት ነው። ከዚህም በተጨማሪ የኢትዮጵያን ሁለንተናዊ የዲፕሎማሲ የበላይነትን በአፍሪካ ቀንድ ያላትን የመሪነት ሚና የሚያጸና ነው። ኢትዮጵያ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያላትን ወዳጅነት በማጠናከር የዓለም ትኩረት መሆኗን አሁንም ትቀጥላለች። ወደ ቀጣይ ዜና ተሸጋገርን። እንደ ነገሩ ተከብሮ ያለፈው የህወሓት ምስረታ በዓል የካቲት 11 ለመላው የኢትዮጵያ ህዝብ የስቃይ መጀመሪያ ቀን ነው። በአጠቃላይ የካቲት 11 ለኢትዮጵያውያን ክፉ ቀን ተብሎ በታሪክ ሊጻፍ የሚገባው ዕለት ነው። የህወሓት መፈጠር እንደ ሀገር አሳዛኝ ጠባሳን ፈጥሯል። የካቲት 11 ባህር በራችንን ያሳጡን ግለሰቦች ሀገሪቷ እንዲቆጣጠሩ አድርጓል። ሀገራችን በዘር ፖለቲካ ስርዓት እንድትወድቅ አድርጓል። በተለይ የትግራይ ህዝብ ለጥቂት የስልጣን ጥመኞች ሲል ብዙ ዓመታት የረሃብና የጦርነት አዙሪት እንዲገባ ሆኗል። አሁን ግን በህወሓት ሴራ ውስጥ ላለመውደቅ የትግራይ ህዝብ ቆርጦ ተነስቷል። ለዚህ ማረጋገጫ ካድሬዎችን ግብዣ ችላ ብሎ የካቲት 11 አለማክበሩ ነው። መቀሌ ከተማን ጨምሮ በተለያዩ ከተሞች ህወሓት የምስረታ በዓሉን የካቲት 11 ለማክበር ትምህርት ቤቶችና የመንግስት ተቋማት እንዲዘጉና መንግስት ሰራተኞችን በፕሮግራሙ እንዲገኙ አመቻችቶ ነበር። ቡድኑ ምልስ ታጋዮች፣ የልማት ቡድኖች፣ ወጣቶችና የሚሊሻ አባላትን የተሰዉ ታጋዮች ፎቶ ጭምር በማስያዝ ሰልፍ እንዲያደርጉ መመሪያ ሰጥቶ ነበር። በዚያም ላይ ስሜት ኮርኳሪ መፈክሮችን በማሰማት ህዝቡን ለዳግም ጦርነት ሊያዘጋጅ እቅድ ይዞም ነበር። ሆኖም ቡድኑ በዚህም ዓመት ክብረ በዓሉ ላይ ህዝባዊ ተቀባይነቱ እንደወረደበት አጋልጧል። እንዲሁም በተቃራኒው ህዝቡ ይህን ክብረ በዓል እንደ መልካም አጋጣሚ በመጠቀም ቡድኑ ካሰበው በተቃራኒ እምቢ ለጦርነት ሰላም እንሻለን፣ ሌላ ዙር ጦርነት አንሻን በማለት ታፍኖ የቆየውን ብሶቱን ሊያፈነዳውና ከተደገሰለት የሞት ድግስ ራሱንና ልጆቹን ሊታደግ ችሏል። በተለይ የኮረም ወፍላ ህዝብም ለሰላም ዘብ በመቆም የህዝብ ድምጽ ምን ያህል ኃይል ዋጋ እንዳለው አሳይቷል። ሰላም ወዳዱ የኮረም ወፍላ ማህበረሰብ በኮረም ከተማ የካቲት 11 አከብራለሁ ያለው የህወሓት ቡድን እምቢ ለጭቆና እምቢ ለጦርነት በማለት ቀድሞ ከተማውን ለቆ ወደ ቆቦ በመሸሽ የስብስቡን እቅድ አክሽፏል። በዚህም የተበሳጨው የጽንፈኛው ስብስብ ቤት ለቤት ዞሮ ባይል ነዋሪዎችን ሰልፍ ለማስወጣት ቢሞክርም አንድም ነዋሪ ሊያገኝ አልቻለም። ከዚህ ውርደት ራሱን ለመታደግም በከተማው ያገኛቸውን በጣት የሚቆጠሩ ታዳጊዎች በግዳጅ አሰልፎ እንደ ነገሩ በዓሉን ለማክበር ሞክሯል። ይህም ብቻ ሳይሆን ቡድኑ የካቲት 11 ዋዜማ ማለትም የካቲት 10 2018 ዓ.ም በመቀሌ ከተማ የሰማዕታት ቀን መታሰቢያ በማድረግ የሻማ ማብራትና የቤት ዕጣ ማውጣት መርሃ ግብር አካሂዶ ነበር። ለአዲሱ የጦርነት ዝግጅታቸው ቅስቀሳ በሚያደርጉበት በዚህ ወቅት
ወጣቱ በጦርነት የተጎዱና የሞቱ ቤተሰቦቻቸው ተገቢውን ካሳ ሳያገኙ እያየን በከንቱ ለመሞት አንወጣም ማለታቸውን ተከትሎ በሰሜኑ ጦርነት ህይወታቸውን ላጡ የሰማዕታት ቤተሰብ የመኖሪያ ቤት መስሪያ ቦታ ዕጣ ወጣን የሚል ድራማን በዛው ዕለት ቡድኑ ሰርቷል። ይህ የድለላ የቤት ዕጣ የተጭበረበረና ጥቂት የሚባሉ ብቻ የሰማዕታት ቤተሰቦች የተካተቱበት አብዛኛው ዕጣ ይወጣለት ግን በሐሰት የሰማዕታት ቤተሰብ በሚል የተመዘገበ የጀነራሎች ዘመድ አዝማድ መሆኑን አረጋግጠናል። በዚህ የሐሰት ዕጣ አሁን ብቀላቀልና በሞትን ቢያንስ ለቤተሰቤ ካሳ አለ ብሎ ወጣቱ እንዲያስብና ቡድናቸውን እንዲቀላቀልና የገጠማቸውን የሰው ኃይል እጥረት በዚህ ሴራ ለመቅረፍ ታስቦ የተደረገ ነው። ከዚህም ጋር ተያይዞ 3 የህወሓት ከፍተኛ አመራሮች የካቲት 11 2018 ዓ.ም ወደ አዲስ አበባ እንደገቡ የደረሰ መረጃ ያስረዳል። በሰሜኑ ጦርነት ወቅት ትልቅ ሚናን የተጫወቱ ብርጌዳል ጀነራል ጉሽ ገብረ፣ ብርጌዳል ጀነራል ከበደ ፍቃዱና ኮሎኔል ንጉሰ ወልደ ገብርኤል አዲስ አበባ የመጡት። ብርጌዴል ጀነራል ጉሽ መጀመሪያ ሻቢያንና በውስጣቸው ሆነው ሊያጠፉን የሚፈልጉ የሻቢያ ተላላኪዎችን እንታገል በማለት በማናገራቸው በጽምዶ አምላኪ የህወሓት ሰዎች ዘንድ ጥርስ እንደተነከሰባቸው ለማወቅ ችለናል። ከዚህም ጋር ተያይዞ የአሁኑ እሳቸውን ጨምሮ የሁለቱ ጀነራሎች ወደ አዲስ አበባ የተደረገ ጉዞ ከለውጥ ፈላጊ ኃይሎችና ሌሎች የትግራይ ኃይሎች ጋር ህብረት በመፍጠር ህወሓትን ለመታገል ሊሆን እንደሚችል እየተጠበቀ ይገኛል። ወደ ቀጣይ ዜና ተሸጋገርን። በጸለምት ውጊያ ከ300 በላይ የህወሓት ታጣቂ አልቋል። ጽንፈኛው የህወሓት ስብስብ ከሳምንታት በፊት ጦሩን አደራጅቶ ወደ ጸለምት በመላክ በከፈተውና በኋላም ላይ ሲሸነፍ ለውጊያ አልነበረም የገባ ነው ሲል ባስተባበሉት ትንኮሳ ከ300 በላይ ታጣቂ እንደሞተበት ተረጋግጧል። ታዲያ ይህ እውነት እየታወቀ አሁንም የራሳቸውን የስልጣን ጥም ለማርካትና ከተጠያቂነት ለመሸሽ ሌላ ዙር ጦርነት ቡድኑ እየደገሰ ነው። ምን ቢያደርጓቸው ነው የትግራይ ህዝብን በዚህ ልክ የጠሉት ያስብላል የህወሓት አመራሮች እንቅስቃሴ። እንደው ስንት ወጣት ቢረግፍ ስንት አካል ቢጎድል ይሆን ግን የህወሓት አመራር የህዝቡ ስቃይ ስሜት የሚሰጠው ለህዝቡስ መራራት የሚጀምረው ያሰኛል። ጸረ ትግራዩ የህወሓት ቡድን የራሱን ስልጣን ለማስጠበቅ ሲል ከኤርትራ ጋር የፈጠረውን ጥምረት ተከትሎ የኤርትራ ጦር ወደ ትግራይ የተለያዩ ከተሞች ገብቷል። ጥቂት ለማንሳት ያህል የካቲት 10 2018 ዓ.ም ከጧቱ 3 ሰዓት አካባቢ ከጽንፈኛው ህወሓት የተላኩ ከ8 በላይ ተሳቢ ተሽከርካሪዎች ከአዲግራት ከተማ ወደ ኤርትራ ተጉዘው ቀርሰበር አካባቢ ገብተዋል። ተሽከርካሪዎቹ ከግብጽ የተላኩትን ተተኳሾች ከኤርትራ መያዛቸውና የሻቢያ ወታደሮችን ጭነው መመለሳቸውን ከታማኝ ምንጮቻችን አረጋግጠናል። የሻቢያ ወታደሮች ደግሞ ተንበይ አዲና ሌሎችም በርካታ ከተሞች ነጋዴዎችን እየዘረፉና ታዳጊዎችንም እየደፈሩ ይገኛል። ከጦርነት ዝግጅት ጋር ተያይዞ ከህወሓት ታጣቂ ቡድን ከሻቢያ በአማራ ክልል የሚንቀሳቀሰው ጸረ ሰላም ኃይል የተወጣጡ ተወካዮች በማዕከላዊ ዞን በየጭላ ከተማ በሚገኘው የሱር ኮንስትራክሽን ካምፕ ውስጥ ድብቅ ስብሰባ ማድረጋቸው የስብሰባቸው ትኩረት ሙሉ በሙሉ በቅርብ ሊጀምሩት ባሰቡት ጦርነት ላይ ያተኮረ እንደነበረም ሰምተናል። ከስብሰባውን በኋላ ጽንፈኛው ቡድን የሰሜን ምዕራብ ዞን ፖሊስ አባላትን ስብሰባ በመጥራት ራሳቸውን ለውጊያ እንዲያዘጋጁ ትዕዛዝ አስተላልፎ ነበር። ሆኖም ግን አብዛኛው የፖሊስ አባላት ሀሳቡን ውድቅ ማድረጋቸውና የህወሓት ስልጣን ለማስጠበቅ ውጊያ ውስጥ እንደማይገቡ ማሳወቁ ሰምተናል። ይህ በእንዲህ እንዳለ ከዚህ በፊት የትግራይ ጀነራሎች ትምህርት ቢሮ ከ10ኛ እስከ 12ኛ ክፍል ያሉ ወጣት ተማሪዎችን አሰሳ ለማድረግና በግዳጅ ወደ ጦርነት ለማስገባት በማሰብ ጾታና እድሜ ለይቶ በሁሉም ዞኖች እንዲመዘገቡ ማዘዛቸውና መዘገባችን ይታወሳል። በዚህ መሰረት አሁን የጽንፈኛው ስብስብ ትዕዛዙን ተግባራዊ ማድረግ መጀመሩን ሰምተናል። ግፉ አስመርሮት የተነሳውን ህዝብ አስሮና አፍኖ ማስቆም እንደማይችል ያልተረዳው ስብስብ በዚህ ሳያበቃ የትግራይን ህዝብ እያነቁ ይገኛሉ ያላቸውን የለውጥ ፈላጊ ንቅናቄ ደጋፊዎችን በቁጥጥር ስር የማዋል እንቅስቃሴውን ስብስቡ አጠናክሮ ቀጥሏል። በዚህ ምክንያት የትግራይ ህዝብን በተለይ ወጣቱ ከአሁን ህወሓት በጦርነት ይማግደኛል በሚል ስጋት ያደገበትን መንደር ለቆ እየወጣ ይገኛል። አሁን ላይ ትግራይ እንደ ኤርትራ ወጣት አልባ እየሆነች ነው። የክልሉ ወጣቶች ጽንፈኛው የህወሓት ቡድን እየፈጠረ ያለውን ጦርነት በመቃወም ባገኘው መንገድ ሁሉ ወደ አዲስ አበባ እየሸሸ ይገኛል። ህወሓት ከራሱ ውጭ ምንም አይነት ተገዳዳሪ አዲስ ሀሳብ ማስተናገድ የማይችል አምባገነን ኃይል በመሆኑ ህዝቡ እየተሰቃየ ነው። ወደ ቀጣይ ዜና ተሸጋገርን። ኢትዮጵያ የባህር በር ተከልክላ መቆየቷ ትክክል አይደለም። ኢትዮጵያ ከ3 ዓመታት በላይ የባህር በሯን ያላግባብ ተነጥቃ ቆይታለች። ይህም በንግድ ሂደት ላይ ያልተገቡ ተጽዕኖችን በመፍጠር ኢኮኖሚያዊና ሌሎች ጥቅሞችን እንዳታገኝ አድርጓታል። ባሳለፍነው ሳምንት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ ጉብኝት ካደረጉት የቱርክዬ ፕሬዝዳንት ረጅብ ጣይብ ኤርዶዋን ጋር የጋራ መግለጫ ሰጥተዋል። በመግለጫቸውም ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ የባህር በር ተከልክላ መቆየቷ ትክክል አይደለም ብለዋል። ኢትዮጵያ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑን አጽንኦት ሰጥተዋል። ኢትዮጵያ በዓለም ላይ ፈጣን እድገት እያስመዘገቡ ከሚገኙ ጥቂት ሀገራት መካከል አንዷ እንደሆነችም አስታውሰዋል። የኢትዮጵያ ፈጣን የእድገት ጉዞ ለማስቀጠል ቱርክዬና ሌሎች የኢትዮጵያ ወዳጆች ዲፕሎማሲያዊ ጫና በመፍጠር በሰላማዊ መንገድ የባህር በር ማግኘት የምትችልበትን ሁኔታ እንዲያግዙ በስፋት መወያየታቸው ተገልጿል። በተለይም ሎጂስቲክስ ወሳኝ ጉዳይ መሆኑን ገልጸው ፕሬዝዳንት ረጅብ ጣይብ ኤርዶዋን በዚህ ሂደት ወሳኝ ሚና እንዲጫወቱ መክረዋል። ከኢትዮጵያ የባህር በር ጥያቄ ጋር ተያይዞ የኬንያ ፓርላማ አባል የሆኑት ጁኔት መሐመድ ኢትዮጵያ የላሙ ወደብ እንድትጠቀምበት መስጠት
አለብን ሲሉ ተናግረዋል። ኢትዮጵያ በአፍሪካ ውስጥ እርካሽ ኤሌክትሪክ ኃይል እንዳላት ጠቅሰው በኬንያ ኤሌክትሪክ ኃይል ውድ በመሆኑ ከኢትዮጵያ ከፍተኛ ኤሌክትሪክ ኃይል ልናስገባ ይገባል ብለዋል። በሚቀጥሉት 5 ዓመታት ውስጥ ኢትዮጵያ በአፍሪካ ትልቁ ኢኮኖሚ ባለቤት እንደምትሆን ጁኔት ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በአገሪቱ እያከናወኑ ላለው በጎ ስራ አድናቆታቸውን ገልጸዋል። ከዚህም ጋር ተያይዞ ኢትዮጵያ በሰላማዊ መንገድ የባህር በሯን ለማስመለስ ያደረገችው ጥረት ሻዕቢያ በእንቢተኝነት ማምከኗን ተያይዟለች። የሻዕቢያ አገዛዝ ምጽዋ የገቡበትን 36ኛ ዓመት ምክንያት በማድረግ ባዘጋጀው መድረክ ላይ የቆጡን ላወርድ ብላ ብብቷን ጣለች በሚል የጥላቻ ጽሑፍ በኢትዮጵያ ላይ አቅርበዋል። በዚህም ጽሑፍ ኢሳያስ አፈወርቂ ባዛውንቶቹ የሳህል ጀነራሎች ተከበው በደስታ ሲፈነድቁ ታይቷል። እንዲህ ያለው የሻዕቢያ ግጭት ጫሪነት የተለመደና ከአስተዳደሩ ጋር አብሮ ያደገ ስለሆነ አያስገርምም። ሆኖም የቆጡን ላወርድ ብላ የብብቷን የጣለችው ማን እንደሆነ ግን ወደፊት የምናየው ጉዳይ ይሆናል። ባህር በር ለኢትዮጵያውያን የህልውና ጉዳይ በመሆኑ ከአሁን በኋላ ሻዕቢያን በመረጠው መንገድ ማናገሩ ግዴታ ሆኗል። ወደ ቀጣይ ዜና ተሸጋገርን። ባዳና ባንዳን መርዶ ያስቀመጠው የኢትዮጵያ ስኬት የ39ኛው የአፍሪካ ህብረት የመሪዎች ጉባኤ በስኬት መጠናቀቁን ተከትሎ የኢትዮጵያ ዲፕሎማሲ ገጽታና የአዲስ አበባ ከተማ ሁለት በዓለም አቀፍ ደረጃ መነጋገሪያ ሆኗል። ከበርካቶች ውስጥ አንዱን ለማንሳት ያህል የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ልጅና የሀገሪቱ መከላከያ ኃይል ዋና አዛዥ የሆኑት ጀነራል ሙሁዚ ኪያኖሩጋባ በትዊተር ገጻቸው ውድ ወንድሜ ጠቅላይ ሚኒስትር አብይ አህመድ ለአዲስ አበባ ከተማ በአጭር ጊዜ ውስጥ የሰሩት አስደማሚ ስራ እኛም እድሉን ስናገኝ በካምፓላ የምናደርገው ነው ሲሉ ለጠቅላይ ሚኒስትሩ ያላቸውን አድናቆት ችረዋል። በአጠቃላይ እንግዶች በአዲስ አበባ ውበት እየተደመሙ የኢትዮጵያ መንግስት ጥንካሬ እየመሰከሩ ልምድ እየቀሰሙ ወደ ሀገራቸው ተመልሰዋል። ጉራንም ኢትዮጵያ አሁን ላይ የአፍሪካ መዲና ከመሆን ባለፈ የአህጉሪቱ የለውጥ ተምሳሌት መሆኗን መስክረዋል። በአፍሪካ ህብረት ጉባኤ ላይ የታደሙ እንግዶችን ቀልብ ለመሳብ ያለ የሌለውን ኃይል አሰባስቦ ሲወራጭ የነበረው ታጣቂ በሙሉ ትኩረት ሳያገኝ በመቅረቱ እየተበሳጨ ይገኛል። ይህ በእንዲህ እንዳለ ድል የማይለየው የኢትዮጵያ መከላከያ ሰራዊት በቅርቡ ከሩሲያ የተገዙ አዳዲስ ወታደራዊ ቁሳቁሶችን ተረክቦ ባንዳና ባዳዎችን አቃጥሏል። የተረከባቸው መሳሪያዎች ውስጥ በሩሲያ የሚመረተው የፈንጂ ጥቃቶችን የመቋቋም ከፍተኛ አቅም ያለው ካማዝ 53949 በዋነኝነት ይጠቀሳል። ተሽከርካሪዎቹ ከመሬት ስር የሚቀበሩ ፈንጂዎችና የቦምብ ጥቃቶችን የመቋቋም ብቃት ያላቸው ናቸው። እንዲሁም ለማንኛውም መልክዓ ምድር አመችና ለወታደሮች አስተማማኝ ጥበቃን የሚሰጡ ናቸው። ይህ ለሰራዊታችን ትልቅ አቅምን የሚፈጥር ለጠላቶች ደግሞ ከባድ መርዶ የሚሆን ነው። በተመሳሳይ የባንዳዎች ሽንፈት ጋር ተያይዞ የኛዎቹ የግብጽ አሽከሮች ከሳውዲዎች በባሰ መልኩ የቪዛይድን የጤና መታወክ አጀንዳ ሲያደርጉና ፕሬዚዳንቱ ከሞቱ ሀገሪቱ ለኢትዮጵያ የምታደርገውን ድጋፍ ይቋረጣል ወዘተ እያሉ የሀገራትን ግንኙነት በግለሰቦች ላይ የተንጠለጠለ አድርገው ይቀባጥሩ ነበር። ሆኖም ምኞታቸው ከሰሞኑ የአሜሪካው ሴናተር ሊንዴሴ ግራሃም ረቡዕ ዕለት በአቡዳቢ ከፕሬዚዳንቱ ጋር ተገናኝተው ውይይት ማድረጋቸው በኤክስ ገጻቸው ላይ አስፍረው ተስፋቸውን አጨልሞባቸዋል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።